መጀመሪያ ላይ ኤፍሬም ከሃይሚ ጋር እንደዚህ ያደረገ ያለው ነገር ለሃይሚ ብሎ የሃይሚን ፍቅር ለመመለስ ብሩኬን ለመቆንጠጥ ብሩኬን የበፊት ባህሪውን ለማምጣት ጥረት የሚያደርግ መስሎኝ ነበር። ሃይሚን የሚያግዛት መስሎኝ ነበር። ግን ትላንትና ያየሁት ነገር ኤፊ ትላንትና ብሩኬ እንደዚህ አድርጎኛል ብሎ በአደባባይ መናገሩ በጣም ነው ያዘንኩት። ኤፊ እንደዛ ማድረግ አልነበረብህም። ምክንያቱም እነዚህን ሁለት የሚዋደዱ ሰዎች ለማለያየት ነው ሐሳብህ። ምንድነው ሐሳብህ? ህይወታቸው ውስጥ የገባህበት ምክንያት ምንድነው? ዋና ግብህ ምንድነው? እህትህ ብሩኬን እንደምትወደው ታውቃለህ። ብሩኬም እህትን እንደሚወዳት ታውቃለህ። ግን በመሃል የብሩኬ የአመል መለዋወጥ መጣ እንጂ ሁለቱ እንደሚዋደዱ ማንም ያውቃል። እና ይሄንን ነገር አንተ በቀላሉ ለማስተካከል የመጣህ መስሎኝ ነበር። እኔ ለካስ አንተ በመሃላቸው ያለውን ነገር የባሰ እንዲቆራረጡ ለማድረግ ነው ለካስ ያሰብከው። እኔ እኮ በቃ ልክ እንደ ወንድም እህትህን በጣም ከልብህ የምትወዳት ስለመሰለኝ ነበር በሃይሚና በብሩክ መሃል ያለውን ነገር ብሩኬን ትንሽ ቆንጠጥ ለማድረግ ሲሪየስ ሆነ ነገሮችን ለማስተካከል ጥረት እያደረግክ መስሎኝ ነበር። ብሩኬን ለማስተካከል እየሞከርክ መስሎኝ ነበር። ሃይሚ ለብሩኬ ያላትን አመለካከት እንድትቀይር ነው ያደረግካት። አንተን እንደጎዳ አንተን እንደዛ ትከሻህን እንዳወለቀ ነገር አድርገህ ለሃይሚ የምትነግራት በሃይሚና በብሩኬ መሃል ምን እንዲፈጠር ፈልገህ ነው? ከዚህ በላይ እንዴት እንዲሆኑ ፈልገህ ነው? ደም እንዲቃቡ ነው እንደፈለከው? ምንድነው ሐሳብህ? አንተ እህትህ አይደለች እንዴ ሃይሚ? ለሃይሚ ትንሽ እንኳን ማታዝንላት ለምንድን ነው? ደስታዋን ለመመለስ ጥረት ማታደርገው ለምንድን ነው? ሃይሚ እኮ እንዲህ ከላይ ከብሩኬ ጋር መለያየት ፈልጋለሁ ትላለች እንጂ የእውነትም ከልቧ ከብሩኬ መራቅ አትፈልግም እንዴ? ይሄ የታወቀ ነገር ነው፣ እኛም እናውቃለን። ግን አንተ የወንድምነት ድርሻህን መወጣት ነበረብህ። በሃይሚና በብሩኬ ያለውን ነገር ቀላል ነገር አንተ አስተካክለ ወደ በፊት ግንኙነታቸው ተመልሳለህ የሚል ሐሳብ ነበረኝ። ግን በጣም ነው ያዘንኩት። ለነገሩ አንተ ታደርጋለህ የኛ ጫው ሃይሚ አሁን በእርግጠኝነት በቃ ብሩኬ ወንድሜን ጎድቶታል ብላ ነው እያሰበች ያለችው። ገባ? እኔንም ጎድቶኝ በቤተሰቦቼም መጣ ብሩኬ ነው እያለች ያለችው። ገባ? ይሄን ያህል አይምሮዋ ተቀይሯል። የሃይሚ አይምሮ እንደዚህ እንዲቀየር ማድረግ አልነበረብህም አይፊ። በጣም አጥፍታል የትላንትናውን ቪዲዮ በመስራት። እኛ ብሩኬ እንደዚህ ያደርጋል ብለን አናምንም። ምንም ያህል ከሃይሚ ጋር ግጭት ቢኖራቸውም ብሩኬ ሃይሚን ለመጉዳት ብሎ አንተን አይጎዳህም። ይሄ የታወቀ ነገር ነው። ምክንያቱም ሃይሚ ስለሚወዳት ሃይሚ እንደምታዝንበት ስለሚያቅ አንተን ምንም ጫፍህን ራሱ የሚነካህ አይመስለኝም በእርግጠኝነት ማለት ነው። ገባ? አንተ ግን ዙሩን አከረርከው፣ በጣም ሲበዛ አከረርከው። ገባ? አሁን ብሩኬ በጣም ነው የሚናደድብህ፣ በጣም ሲበዛ ማለት ነው። ገባ? ካሁን በኋላ ብሩኬ የፈለገውን ነገር ቢያደርግ መብቱ ነው፣ ይችላል። ገባ? ምክንያቱም አንተ ካደረከው አንፃር ይገባሃል ምንም ቢያደርግህ ካሁን በኋላ ብሩኬ ማለት ነው። ወደና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ለምንድን ነው ወንድሜን እንደዛ ያደረከው? ምን አደረኩ? ገባ? ሃይሚ ልክ በቃ አንተ እንደዛ ብሩኬ ጎዳኝ ብለህ ስትነግራት በጣም ነው ያዘነችው፣ በጣም ሲበዛ ማለት ነው። ገባ? አንተ እንደዛ ተጎድተህ ስታይ እሷ እንደተጎዳችን ያሰበችው ብሩኬ እሷን የጎዳት እስኪመስላት ድረስ ነው በጣም ያዘነችው። ትላንትና እንደዛ ሆነክ ስታይክ ማለት ነው። እንዴ አንተ ምን ሆነ ነው እንዴ? ብሩክና ሃይሚ እኮ ቢያንስ ትላንት አይደለም የተገናኙት። ይሄንን ግንኙነት ትልቅ ቦታ ለማድረስ እዚህ ለማድረስ በጣም ብዙ መከራቸውን አይተዋል፣ ክፉ ደጉን አይተዋል። አንተ ይሄን ሁሉ ነገር እያወቅ እንዴት በመሃል ገብተህ እንደዚህ ታደርጋለህ እንዴ? ብሩኬን የጎዳህ መስሎህ ነው እንዴ? በዚህ መሃል እኮ እህትህም ትጎዳለች። እንደዚህ ላንተ የምትከራከረዋ እህትህ ራሱ ትጎዳለች እያልኩ ነው ያለሁት። ለእህትህ አታስብም እንዴ? ቢያንስ እንኳን ለብሩኬ እንኳን ባታዝን ለእህትህ ማዘን ነበረብህ። ገባ? ምክንያቱም ሃይሚ ከብሩኬ ጋር ብዙ ነገር አቀዳለች። ሃይሚ ከብሩኬ ጋር በጣም ብዙ ነገሮችን አቀዳለች። በጣም ብዙ ህልሞች አሏት። ከብሩኬ ጋር ብዙ ማሳካት የምትፈልገው ነገሮች አሉ። አንተ እኮ ህልሟ ላይ ነው የተረማመድከው። ምንም አግባብ ያለው ነገር አይደለም ያደረግከው። ልትክደኝ ነው? ልትክድ ነው? ብሩኬ ልትክድ ነው? ምን አደረግኩ? ሃይሚ ብሩኬን
በጥፊ እስከ መምታት ድረስ ደርሳለች። በአንተ ምክንያት ማለት ነው። ላንተ ብላ ለዛውም የምትወደው ሰው ላይ ነው እጇን ያነሳችው ላንተ ብላ ማለት ነው። ገባ? አንተ ሲጀመር ሃይሚ እንደዚህ እንደምታደርግ ታውቀዋለህ። ገባ? ሃይሚ እንደዚህ ከብሩኬ ጋር ሰጣ ገባ ውስጥ እንደሚገቡ ስለምታቅ ነው አውቀህ ብሩኬ ጎዳኝ ብለህ ትላንትና በቪዲዮ የመጣው። እንደዚህ አይነት የወንድም ክፋት እኔ በህይወቴ አይቻላቅም። ምን አይነት አይምሮ እንዳለ አላቅም። አብረህ አይደል እንዴ ያደገችው እንዴ? እህትህ አይደለች? እያያት ያደገችው እህትህ ደስታዋን እንዴት ታጨለምባታለህ እንዴ? በብሩኬና በሃይሚ መሃል ትንሽዬ ቀዳዳ ተፈጠረ ብለህ አንተ አጋጣሚውን ተጠቅመህ ቀዳዳውን ማስፋት አልነበረብህም። ቢቻል በመሃላቸው ያለውን ቀዳዳ መድፈን ነበረብህ። ካንተ የሚጠበቀው ይሄ ነበረ።